ይህ ናል ሳይንስ ነው። እንኳን ደህና መጣችሁ። በዚህ ቪዲዮ ላይ የምናየው ስለ ፓራሲምፓታቲክ ነርቨስ ሲስተም ይሆናል። ከዚህ በፊት ባሉት ቪዲዮዎች ላይ የሲምፓታቲክን የአድሬናርጂክ ሪሴፕተር እንዲሁም ደግሞ የኦቶኖሚክ ነርቨስ ሲስተምን አይተናል። ከኦቶኖሚክ ነርቨስ ሲስተም ውስጥ አንደኛው የትኛው ነው? ፓራሲምፓታቲክ ነርቨስ ሲስተም በዚህ ቪዲዮ ላይ የምናየው ማለት ነው። በቀጥታ ወደ እሱ ስንገባ እዚህ ላይ የፓራሲምፓታቲክ ነርቨስ ሲስተም የሚወጡት ከክራኒዮ ሳክራል አውትፍሎ አላቸው ነው። ስለዚህ ከክራኒዮ ስንል ከየት ፓርት ነው የሚወጡት የሚለውን ከዛ ሳክራል ስንል ደግሞ ከየት ነው የሚለውን እኒ ክራኒዮ ስንል የሚወጡት ከክራኒያል ነርቮች ይኖራሉ። ከብሬን ስቲም ከዚህ የሚወጡት ማለት ነው። ከነሱም ክራኒያል ነርቭ 3፣ ኦክሎሞተር ነርቭ፣ ክራኒያል ነርቭ 7፣ ፋሺያል ነርቭ፣ ክራኒያል ነርቭ 9፣ ግሎሶፋሪንጃል ነርቭ፣ ክራኒያል ነርቭ 10፣ ቫገስ ነርቭ ከነዚህ የሚወጡ ይኖራሉ የፓራሲምፓታቲክ መልእክትን ይዘው የሚሄዱ። በተጨማሪ ደግሞ ሳክራል ካልነው ከኤስ2 ኤስ3 እና ኤስ4 ከስፓይናል ኮርድ ሴግመንት የሚወጡ ይኖራሉ። ስለዚህ እነዚህ የክራኒዮ ሳክራል አውትፍሎ ያላቸው የፓራሲምፓታቲክ መልእክቶችን ይዘው የሚወጡበት ማለት ነው። የክራኒያል ስንል ከዚህ ማለት ነው። ከክራኒያል ካየናቸው አራቶቹ የየራሳቸው ኒኩለስ ይኖራቸዋል። ከነሱም ውስጥ ደግሞ የመጀመሪያው ከሚድ ብሬን የምናገኘው ኤዲንገር ዌስፋል ኒኩለስ ይባላል። እሱ የክራኒያል ነርቭ ስሪ ጋር አብሮ የሚሄደው። ከዛ ደግሞ ይሄ ሱፔሪየር ሳሊቫቶሪ ኒኩለስ የምንለው ይህኛው ከፋሻል ነርቭ ጋር ማለት ነው የምናገኘው። ኢንፌሪየር ሳሊቫቶሪ ኒኩለስ ከክራኒያል ነርቭ 9፣ እንዲሁም ዶርሳል ኒኩለስ ኦፍ ቫገስ የምንለው ኒኩለስ ከቫገስ ነርቭ ማለት ነው። ከነዚህ ኒኩለሶች በመነሳት የሚወጡ ፋይበሮች የፓራሲምፓታቲክ መልእክትን ያደርሳሉ። መልእክቶችን ሲያደርስ ምን አይነት ስራዎችን ወይም ኢፌክቱን ማለት ነው ያሳያል የሚለውንም ከዚህ አብረን እናያለን። እንዲሁም ከታች ደግሞ ከሳክራልም ያልነው እዚህ ላይ ማለት ነው ኤስ2 ኤስ3 ኤስ4 ከነሱም እንደዚህ የሚወጣውን ጭምር። ከላይ ከመጀመሪያ ስንነሳ ከሃይፖታላመስ ላይ የሲምፓታቲክም የፓራሲምፓታቲክም ቦታ ይኖሩታል፣ መነሻ መልእክቶችን የሚያወርድበት ማለት ነው። ይህኛው የመጀመሪያው የምታየው ከፓራሲምፓታቲክ መልእክቶችን ይዞ የሚያወርድበት ከሱ የመጣው ፋይበር እንዲህ ወደ ታች ሲወርድ መልእክቶቹን ወደ እነዚህ ኒኩለሶች ያቀብላል። በተጨማሪ እዚህ ላይ ከኤስ2 ኤስ4 ማለት ነው ያልናቸው እነሱም ጋራ መልእክቱ እንደዚሁ ያደርሳል። የመጀመሪያውን ከላይ ያሉትን እንመልከት። ከኤዲንገር ዌስፋል ኒኩለስ ካልነው ከሱ የሚነሳው ይሄኛው የፕሪሳይናፕቲክ ፓራሲምፓታቲክ ፋይበሩ መጀመሪያ እዚህ ላይ ከመጣ በኋላ ሲናፕሲስ ይፈጥራል። ሲናፕሲስ ፈጥሮ ወደዚህ ወደ አይናችን ማለት ነው ይሄዳል። ይቺ የሚፈጥራት ጋንግሊየን ምን ትባላለች? ሲሊያሪ ጋንግሊየን ማለት ነው። ስለዚህ የመጀመሪያ ሲሊያሪ ጋንግሊየን ከተፈጠረ በኋላ የሚወጣው መልእክት የሚሄደው ወደ አይናችን ነው። ደግሞ በፓራሲምፓታቲክ ጊዜ ፎከስ ለማድረግ አይደል? ፎከስ የምናደርገው ፓራሲምፓታቲክ ሬስት ኤንድ ዳይጀስት በሬስት ጊዜ ነው። በረፍት ጊዜ ፎከስ አድርገን የሆነ ነገር ለማየት የሚጠቅመን። ስለዚህ ወደ አይናችን ሲሄድ የሚሰራው ለዛ ነው ማለት ነው። እሱም ከመጣ በኋላ ወደ ሲሊያሪስ መስል የምንላቸው ወደ ሲሊያሪ መስል ይሄዳል። እሱ ላይ እስከሄደ ምንድን ነው የሚያደርገው? ሲሊያሪ መስልን ኮንትራክት እንዲሆን ነው የሚያደርገው። እሱ ይሄኛው ሲሊያሪ መስሉ እንደዚህ ኮንትራክት ሲያደርግ እዚህ ላይ ደግሞ እሱ ጋር ተያይዞ የምናገኘው ሌንሱ ይኖራል። ሌንሱ ጋር ሲሊያሪ ዞኒልስ የምንላቸው ይኖራሉ። ይሄኛው ኮንትራክት ሲያደርግ የሚያደርገው ምንድን ነው? እነዚህ ሲሊያሪ ዞኒሎቹ ሪላክስ ይሆናሉ ወይም ደግሞ ሉዝን ይሆናሉ። እሱ ሉዝን ሲሆኑ ሌንሱ ምን ይሆናል? ግሎቡላር ወይም ደግሞ ወደፊት ስለሚመጣ ወደ ክብ ነገር ማለት ነው። ግሎቡላር ሲሆን ያን የሚያደርግበት ደግሞ ሌንሱ ግሎቡላር ያደርጋል። ያንን የሚያደርግበት ለቅርብ ወይም ኒር ቪዥን ፎከስ እንድናደርግ ያም አኮሞዴሽን ፎር ለኒር ቪዥን እንዲሆንን ማለት ነው። በተጨማሪ ደግሞ እዚህ ላይ የምታዩት ፑፒሉን ይሄኛው ፑፒሉን የኮንስትሪክተር ፑፒሌ ላይ በመምጣት ፑፒሏ ምንድነው የሚያደርጋት? እንድትጠብ። ፑፒሏ ጠበበች ማለት ያም ፎከስ ለማድረግ ነው ለኒር ቪዥን። ስሙ ምን ይባላል? ማዮሲስ እንዲሆን ያደርገዋል ነው። ይችን ፑፒሏን ኮንስትሪክት እንድትሆን ያደርጋታል። ሲሊያሪ መስሏን ደግሞ እንደዚህ ኮንትራክት። ይህን ያየነው ለኒር ቪዥን እንዲጠቅም ነው ወይም ፎከስ ለማድረግ ብለናል። ይሄ ከሲሊያሪ ጋንግሊየን የሚወጣው ኤዲንገር ዌስፋል ኒኩለስ ከሷ ነው መሰረቱ የሚነሳው ማለት ነው። ከሱ ቀጥሎ ደግሞ ያለውን ስንመለከት ከሱፔሪየር ሳሊቫቶሪ ኒኩለስ ከሱፔሪየር ሳሊቫቶሪ ኒኩለስ የሚወጣው ይሄኛው ፋይበር ከሄደ በኋላ ማለት ነው የምታዩት ወደ ሁለት ጋንግሊየን ነው የሚፈጥረው። የመጀመሪያው ይሄኛው የግሬተር ፔትሮሳል ነርቭን ማለት ነው የሚፈጥረው ነው። መጀመሪያ ላይ ግን ይሄኛው ከመጣ በኋላ ጋንግሊየን የሚፈጥረው እቺ ምን ይባላል? ቴሪጎ ፓላታይን ጋንግሊየን
ስለዚህ ቴሪኮ ፓላታይን ጋንግሊየን ወይም ደግሞ ስፔኖ ፓላታይን ጋንግሊየን ይባላል። ይሄኛው ከተፈጠረ በኋላ የሚሄድበት ወደ ላክሪማል፣ ናዛል እና ፓላታይን ግላንዶች ነው የሚሄደው። ወደ እነዚህ ግላንዶች ሲሄድ ምን እንዲሆን ማለት ነው? ሴክሬሽን እንዲኖር፣ ላክሪማል ካል የእንባ እንዲመነጭ፣ እንዲሁም ደግሞ እንደዚህ ናዛል እና ፓላታይን ላይም ሴክሬት እንዲያደርጉ። ይሄኛው ከቴሪኮ ፓላታይን ጋንግሊየን የመጣው ሲሆን ከታች ደግሞ እንደዚህ ፋይበሩ ታጥፎ በሚድል ኢር እንደዚህ ይታጠፍና ኮርዳ ቲምፓኒ ነርቭ ጋር ማለት ነው በእሱ የሚወርድ ይኖራል። እሱ ከመጣ በኋላ እዚህ ላይ የሚፈጥረው ሰብ ማንዲቡላር ጋንግሊየን ይፈጥራል። ይህ ሰብ ማንዲቡላር ጋንግሊየን ከፈጠረ በኋላ የሚሄደው ታርጌት ኦርጋኖቹ ሰብ ሊንጓል እና ሰብ ማንዲቡላር ግላንድ ይሆናሉ ማለት ነው። እነዚህም የምራቅን የሚያመነጩ ግላንዶች ናቸው። ስለዚህ እዚህ ላይም ከመጡ በኋላ ለሳሊቬሽን ሳሊቬት እንዲያደርጉ ማለት ነው። ያም ዋተሪ ሴክሬሽን እንዲኖረው እና ሳሊቬሽን በደንብ እንዲኖረው ያደርጋል። አሁን ይሄን ያየነው ከሱፔሪየር ሳሊቫቶሪ ኒኩለስ የመጣውን እንዲሁም ይሄ ከፋሻል ነርቭ ውስጥ አንዱ ማለት ነው። ቀጣይ ላይ የምናያት ደግሞ ይቺ ኢንፌሪየር ሳሊቫቶሪ ኒኩለስ ትሆናለች። ኢንፌሪየር ሳሊቫቶሪ ኒኩለስ የክራኒያል ነርቭ እና የአንግሎሶፋሪንጂያል ነርቭ የእሱ አንዱ ፓርት ስትሆን ይሄኛው የሚወጣው ደግሞ የምታዩት ለሰር ፔትሮሳል ነርቭ ማለት ነው። እሱ የሚሆነው ነው እና እዚህ ላይ ከመጣ በኋላ የሚፈጥረው ጋንግሊየን ኦቲክ ጋንግሊየን ይባላል። ኦቲክ ጋንግሊየን ከፈጠረ በኋላ ይሄ የሚወጣው ፖስት ሳይናፕቲክ ፋይበሩ ማለት ነው የሚሄደው ወደ ፓሮቲድ ግላንድ ነው። ይሄኛው ግላንድ ፓሮቲድ ግላንድ። ፓሮቲድ ግላንድም እንደዚሁ ምራቅን የሚያመነጭ ግላንድ ነው። እሱም ሳሊቬት እንዲሆን ያም ዋተሪ ሴክሬሽን እንዲኖረው እና ሳሊቬሽን በደንብ እንዲኖረው ያደርጋል ማለት ነው። ፓራሲምፓታቲክ ሬስትን ዳይጀስት ብለናል። ስለዚህ ለዳይጀሽን ሳሊቬሽን እንደዚህ ሴክሬት የሚደረጉ ነገሮችን ስቲሙሌት ያደርጋልና። ከሱ ቀጥሎ የምናየው አራተኛው ይሄኛው ማለት ነው ዶርሳል ኒኩለስ ኦፍ ቫገስ ነው የሚባለው። ዶርሳል ኒኩለስ ኦፍ ቫገስ የቫገስ ነርቭ አንዱ ኒኩለስ ሲሆን ከሱ የሚወጡት ወደ 90% የሚሆኑትን የፓራሲምፓታቲክ ስራ ይሰራል። እሱም ከቶራሲክ እና አብዶሜን ላይ የሚገኙ ቪሰራዎችን ማለት ነው ሰፕላይ ያደርጋል። እዚህ ላይ እንደምታዩት ይሄኛው ፋይበሩ ከመጣ በኋላ አንደኛ እዚህ ላይ የለንግ ላይ ማለት ነው ወይም ሳምባ ላይ ሲመጣ ብሮንከስ ላይ እሱም ብሮንከስ ላይ ምንድነው የሚያደርገው? ብሮንኮ ኮንስትሪክሽን እንዲሆን ያደርጋል። ብሮንኮ ኮንስትሪክሽን የሚያደርገው በሬስት ጊዜ ብሮንኪዮሉ ዳያሌት እንዲያደርግ ያን ያክል አይፈለግም። እሱ ላይ ሳይሆን የሚሰራልን ደግሞ በብሮንኮ ኮንስትሪክት እንዲሆን ነው፣ ብሮንከሱ እንዲጠብ። እዛም ላይ በተጨማሪ ሴክሬሽንም እንዲኖር ሊያደርግ ይችላል። ያ የሚመጣበት ፋይበር ይሄ ምን ይባላል? በፑልሞናሪ ፕሌክሰስ አድርጎ ነው ወደ ለንግ የሚሄደው። ከሱ ሲቀጥል ደግሞ ወደ ሀርት ላይ እዚህ ላይ ልባችን እንዲፈጥን እንደዚህ አይነት ነገር በሬስት ላይ አይፈለግም አይደል? ሬስት ስንሆን ካልም ሲሆን የልብ ምታችንም ቀነስ ነው የሚለው። ስለዚህ እዚህ ላይ ሃርት ሬቱ እንዲቀንስ ማለት ነው። የሚመጣበትም ደግሞ በካርዲያክ ፕሌክሰስ አድርጎ ነው ወደ ሀርት የሚመጣው። ሀርት ላይ ሲመጣ ስፔሻላይዝድ የሆኑ ካርዲያክ ሴሎች የምንላቸው ኤስኤ ኖድ፣ ኤቪ ኖድ እነሱ ላይ ነው የሚሄደው። የማዮካርዲያል ይሄ ቬንትሪኩላር ካርዲያክ መስል ላይ የለውም ኢፌክት። ማን? በፓራሲምፓታቲክ የሚመጣው ማለት ነው። እሱ ስራ ያለው የት ላይ ነው? ኤስኤ ኖድ እና ኤቪ ኖድ ላይ። እነዚህ ላይ ሲመጣ የልብ ምቱን ሀርት ሬቱ እንዲቀንስ፣ ያም ኔጌቲቭ ክሮኖትሮፒክ ኢፌክት ነው የሚኖረው ነው የሚባለው። ስለዚህ የሀርት ሬቱ እንዲቀንስ፣ ሀርት ሬት ሲቀንስ ደግሞ ካርዲያክ አውትፑት ይቀንሳል። እንዲሁም ከሱ የተነሳ ደግሞ ብለድ ፕሬሸሩ እንዲቀንስ ይሆናል ማለት ነው። ይህንን ካየን በተጨማሪ ይሄ የሚመጣው የቫገስ ነርቭ ከቫገስ ነርቭ በራይት የሚመጣ ይኖራል፣ በሌፍት የሚመጣ የቫገስ ነርቭ ይኖራል። ከራይት በኩል የሚመጣው የቫገስ ነርቭ ኤስኤ ኖድን ሰፕላይ ያደርጋል። በሌፍት የሚመጣው የቫገስ ነርቭ ደግሞ ኤቪ ኖድን ሰፕላይ እንደሚያደርግ በዚሁ ማየት እንችላለን። ከሱ ቀጣይ ደግሞ የምናየው ይሄኛው ማለት ነው። ከዚህ የሚመጣው ወደ ጂአይ ላይ ስንመጣ ወደ መጀመሪያ እቺ ወደ ኢሶፋገስ፣ ወደ ኢሶፋገስ ላይ የሚሄደው ወይም የምግብ ወደ ስቶማክ ጋር የሚገናኝበትን ምግብን የሚያወርድበት ማለት ነው። እሱ ላይ በኢሶፋጂያል ፕሌክሰስ በመምጣት ፐሪስታላይሲስ ሙቭመንቱን መጨመር፣ ይሄ ፐሪስታላይሲስ እንዲሆን ማለት ነው። ኢንክሪዝ ሞቲሊቲው እንዲጨምር፣ ምክንያቱም ፓራሲምፓታቲክ ነርቨስ ሲስተም ሬስት ኤንድ ዳይጀስት ነው። ዳይጀሽን ሲስተም ላይ ስለሚሰራ እንዲሁም ወደ ይሄኛው የምታዩት ወደ ስቶማክ ነው። ስቶማክ ላይ ሲመጣ እንዲሁም ሞቲሊቲውን እንዲጨምር ያደርገዋል። ያ ሞቲሊቲውን ከጨመረ ዳይጀሽን ላይ እንዲፋጠን ያደርጋል ማለት ነው። ሲቀጥል ሴክሬሽን እንዲኖር ያደርጋል። ሴክሬሽን የሚኖረው
ለምሳሌ የፓራይታል ሴሎች ይኖራሉ። እነሱ የዳይጀስቲቭ ጁስን ሴክሬት እንዲያረጉ እሱን አረጉ ማለት ለዳይጀሽን እንዲጠቅም ያደርጋል ማለት ነው። እዚህ ላይ ያየን ይሄንን ከስቶማክ ላይ። ከሱ ቀጥሎ የምናያቸው ደግሞ ከዚህ የሚመጡት ማለት ነው እንደዚሁ ከዶርሳል ኒኩለስ ኦፍ ቫገስ ከሱ የሚመጡ ፋይበሮች ናቸው። በሄፓቲክ ፕሌክሰስ አድርጎ እዚህ ላይ ሲመጣ አንደኛ ሊቨር ወይም ጉበት ላይ ይሄዳል። ሲቀጥል ደግሞ እዚህ ላይ የምታዩት ወደ ጣፊያ ይሄዳል፣ ወደ ፓንክሪያስ እናያቸዋለን። መጀመሪያ ላይ እዚህ ላይ የምታዩት ሊቨር ወይም ጉበት ላይ ሲመጣ የሚያደርገው ምንድን ነው? በዚህን ጊዜ ሬስት ላይ ስለሆነ ብዙ ኢነርጂ አያስፈልግም። ስለዚህ ምንድን ነው የሚያደርገው? የግሉኮስ ምን ያደርጋል? ስቶር ማድረግ ነው። በግላይኮጅን መልክ ሊሆን ይችላል፣ ስቶር ማድረግ ነው። ያም ደግሞ ግሉኮኖጀነሲስ እንዲኖር። በተጨማሪ እዚህ ላይ ጋል ብላደር ትኖራለች። ጋል ብላደርን ግን ምንድን ነው የሚያደርጋት? ከጋል ብላደር የሚወጣው ባይል ለፋትን ዳይጀስት ለማድረግ ስለሚጠቅም፣ ፓራሲምፓታቲክ ደግሞ የዳይጀሽን ስራን እንዲሰራ ስለሚያደርግ ጋል ብላደር ኮንትራክሽን እንድትኖር ያደርጋታል። ጋል ብላደር ኮንትራክት ካረገች ባይል ጁስ ይወጣል ማለት ነው። እሱ ደግሞ ፋት ኢመልሲፊኬሽን ወይም ደግሞ ፋት ብሬክዳውን እንዲሆን ዳይጀስት እንዲደረግ ስለሚጠቅም ነው። ቀጣይ እዚህ ላይ ያየነው ይችኛዋ ፓንክሪያስ ያልኳችሁ ወደ ጣፊያ ሲሄድ ደግሞ እሱ ላይ አይሌትስ ኦፍ ላንገርሃን የምንላቸው ሴሎች ይኖራሉ። ከነሱ ቤታ ሴል የሚባለው ቤታ ሴል የምንለው ኢንሱሊን ሴክሬት የሚያደርግልን ነው። ስለዚህ ኢንሱሊን ሴክሬት እንዲደረግ ነው እዚህ ላይ የሚጠቅመው። ኢንሱሊን ሲወጣ ምን ያደርጋል ማለት ነው? ግሉኮስን ስቶር እንዲሆን ያደርጋል ነው። ወደ ታች ደግሞ እዚህ ላይ ስናይ ወደ ኪርኒ የሚሄድ ይኖራል። እሱ ላይ ሲመጣ ወደ ዩሬተር ማለት ነው። ወደ ዩሬተር ሲመጣ ኮንትራክሽን ኦፍ ዩሬተሩን ኮንትራክት እንዲያደርግ እና ሞቲሊቲው እንዲጨምር፣ ያም ለዩሪኔሽን ላይ ማለት ነው። የፓራሲምፓታቲክ ላይ ዩሪኔት ማድረግም አንደኛው የፓራሲምፓታቲክ ስራ ስለሆነ ነው። ከሱ እዚህ ላይ የምናየው ደግሞ አንጀት ላይ። ወደ አንጀት ስንመጣ ከላርጅ ኢንተስታይን ማለት ነው ከሴከም ጀምሮ እንደምታየው ሴከምን ጀምሮ አሴንዲንግ ኮለን ትራንስቨርስ ኮለንን እዚህ ወደ ቱ ሰርድ አካባቢ ማለት ነው እሱ ድረስ ያሉትን እንዲሁም ስሞል ኢንተስታይንን ሰፕላይ ያደርጋል። እሱን ሰፕላይ ሲያደርግ ሞቲሊቲያቸው እንዲጨምር ነው የሚያደርገው። ያንንም ሲያደርግ ዳይጀሽን ላይ ምንድነው ማለት ፐሪስታላሲሱ ይጨምራል። ያ ሲጨምር ዳይጀሽን ሲስተሙ እንዲፋጠን ይሆናል ነው። ይህ በፓራሲምፓታቲክ ጊዜ ከማን የሚመጡት ናቸው? ከቫገስ ነርቭ ከዶርሳል ኒኩለስ ኦፍ ቫገስ ተነስቶ የሚመጡት የቫገስ ነርቭ ስራ የሚሰሩት በዚህ አይነት መልኩ ይሆናል ስራቸውና ሰፕላይ የሚያደርጉ ስትራክቸሮቹ። እሺ ከዚህ ቀጥሎ ደግሞ የምናያቸው ከኤስ2 ኤስ3 ኤስ4 ከሳክራል ስፓይናል ሴግመንት ከሱ የሚወጡትን ከነሱ የሚወጡት ከስፓይናል ሴግመንቱ ላይ ከላተራል ፓርቱ ነው የሚወጡት። ከሱ የሚመጡት ማለትም እንደምታዩት ፋይበሩ ከመጣ በኋላ የት ነው የሚሄደው? አንደኛ በዚህኛው የቀረው የላርጅ ኢንተስታይን ፓርት ይኖራል። እሱ ላይ ይመጣሉ። ይሄኛው ዲሴንዲንግ ኮለን፣ ይሄኛው ደግሞ ሲግሞይድ ኮለን እስከ ሬክተም ማለት ነው ያሉትን ቦታዎች ሰፕላይ ያደርጋል። ያንን የሚያደርገው ሞቲሊቲው እንዲጨምር ነው። ሞቲሊቲውን ሲጨምር ለደፊኬሽን ሰገራ፣ አሁን ከዚህ በኋላ ያለው ሰገራ እንዲወጣ ነው። ሲቀጥል ደግሞ እዚህ ላይ የምታዩት ይሄኛው ኢንተርናል ይችኛዋ ማለት ነው ኢንተርናል አናል ስፊንክተር ናት። ኢንተርናል አናል ስፊንክተርን ደግሞ ሰፕላይ ሲያደርግ ምንድነው የሚያደርገው? እችን ሪላክስ እንድትሆን ያደርጋታል። ሪላክስ ካረጋት ምን ይሆናል ማለት ነው? ደፊኬሽን፣ ለደፊኬሽን እሷ ስትለቅ ደፊኬት እንዲሆን ነው። ሲቀጥል ደግሞ ከሱ የሚመጣው ብላደር ላይ ምንድነው የሚያደርገው? ብላደር ላይ ሲመጣ ብላደር ኮንትራክሽን፣ ዩሪናሪ ብላደር ኮንትራክት ካረገ ሽንት እንዲወጣ ማለት ነው። እሱን ሲያደርግ ደግሞ እችኛዋ የምታዩት ኢንተርናል ዩሬተራል ስፊንክተር ትኖራለች። እሷ ምንድነው የምትደረገው? ሪላክስ። እሷ ሪላክስ ካደረገች ነው የሚከፈተው አይደል? ይሄኛው ብላደሩ ኮንትራክት፣ ይችኛዋ ደግሞ ኢንተርናል ዩሬተራል ስፊንክተሯ ሪላክስ ስታደርግ ዩሪኔሽን እንዲኖር። ከሱ ቀጣይ ደግሞ እዚህ ላይ የምናያቸው ወደ ጎናድስ ይሄዳሉ። ወደ ጎናድ ሲሄድ ወደ ሜል ሲሄድ የሜል ጄኒታል ትራክት እና የፊሜል ላይም እንደዚሁ ጄኒታል ትራክት። የሜል ላይ ፔነስ ሲሆን እሱ ጋር አናሎግ የሆነው ደግሞ ፊሜል ላይ ክሊቶሪስ ይኖራል። እነሱን እንዲሆን ነው ኢንጎርጅ እንዲሆን ነው የሚያደርገው። ኢንጎርጅመንት ኦፍ ክሊቶሪስ ፊሜል ላይ። ሜል ላይ ደግሞ ምን እንዲሆን ነው? ኢንጎርጅ ያደረግና ፔነሱን ያ ለኢሬክሽን ሴክሹዋል አክቲቪቲ ኢሬክት እንዲሆን የሚያደርገው በፓራሲምፓታቲክ ወቅት ነው። አሁን እነዚህን ያየናቸው ከየት ነው የሚመጡት? ከኤስ2 ኤስ3 ኤስ4 ከሳክራል ፓርት። ያ ምን ይባላል? በፔልቪክ ስፕላንክኒክ ነርቭ ነው የሚባለው። ይሄ በፔልቪክ ስፕላንክኒክ ነርቭ አድርጎ የሚመጣው ነው። እዚህ ላይ ይህን ያየናቸው ማለት ነው።
የሳክራል ስፕላንክኒክ አይደለም። ሳክራል ስፕላንክኒክን በሲምፓታቲክ ነው ያየነው። ይሄኛው በፐልቪክ ስፕላንክኒክ ነርቭ ነው የሚባለው የፓራሲምፓታቲክ መልእክት የሚያመጡት ማለት ነው። እንደ አጠቃላይ አሁን ያየናቸው ከክራኒዮ ሳክራል አውትፍሎ ማለት ነው የሚመጡት የፓራሲምፓታቲክ ነርቨስ ሲስተም ማለት ነው የሚወጡት እነዚህ ሲሆኑ አሁን ጠቅልል አድርገን ከለስ እናደርጋቸዋለን። እዚህ ላይ ያየናቸውን የመጀመሪያውን ከላይ ያሉትን ከኒኩለሱን ጀምር። ከሚድ ብሬን ላይ እዚህ ላይ ከሚድ ብሬን ላይ ማን ያልነው ኤዲንገር ዌስፋል ኒኩለስ አይደል? ኤዲንገር ዌስፋል ኒኩለስ ከሱ ከመጣ በኋላ ምን አይነት ጋንግሊየን ይፈጥራላል? ጋንግሊየኑ ሲሊያሪ ጋንግሊየን። ይሄ ወዴት ነው የሚሄደው? ወደ አይን። ወደ አይን ሲሄድ ደግሞ ፎከስ እንድናደርግ ሲሊያሪ መስሎቹ ኮንስትሪክት እንዲያደርጉ አይደል? ኮንስትሪክተር ፑፒሏ ደግሞ ኮንስትሪክት እንድታደርግና ማዮሲስ ወይም እንትኗ እንዲጠብ ብለናል ፑፒሏ። እሺ ከሱ ቀጥሎ ሁለተኛ ምንድነው ያየነው? እዚህ ላይ ፖንስ ላይ ማለት ነው የምናገኛቸው ከሱፔሪየር ሳሊቫቶሪ ኒኩለስ ያልናቸው ከነሱ የሚመጡት አንደኛ ላክሪማቶሪ ኒኩለስን ይዞ የሚመጣ ይኖራል። ይሄኛው ቴሪጎ ፓላታይን ጋንግሊየን በምንለው ከፈጠረ በኋላ ወደ ላክሪማል ግላንድ እንደሚሄድ አይተናል። ለላክሪሜሽን ወይም ለምባ ማለት ነው። ከሱፔሪየር ሳሊቫቶሪ ኒኩለስ ደግሞ የሚወጣው ይሄኛው ከሱፔሪየር ሳሊቫቶሪ ኒኩለስ በሰብ ማንዲቡላር ከተፈጠረ በኋላ ከሱ አንደኛ ለሰብ ሊንጓል ግላንድ እና ሁለተኛ ደግሞ ለሰብ ማንዲቡላር ግላንድ ከሄደ በኋላ ምራቅ እንዲመነጭ ያደርጋል ብለናል። ይህንን ማለት ነው ከፋሻል ነርቭ የሚወጣው። ከሱ ቀጥሎ ደግሞ ከሜዱላ ኦብሎንጋታ ላይ እዚህ ላይ የምታዩት ከኢንፌሪየር ሳሊቫቶሪ ኒኩለስ ትኖራለች። ኢንፌሪየር ሳሊቫቶሪ ኒኩለስ ጋንግሊዮኗ ምን ይባላል? ኦቲክ ጋንግሊየን። እሱ የሚሄደው ወዴት ነው? እሱ የሚሄደው ወደ ፓሮቲድ ግላንድ ማለት ነው። ፓሮቲድ ግላንድ እንደዚሁ ምራቅን ሴክሬት የሚያደርግ ነው። እነዚህ ላይ አሁን ጠቅለል አድርገን ከለስ አደረግናቸው። ከየት ቦታ ነው ኒኩለሳቸው የሚወጡት? ጋንግሊዮናቸው የትኛው ነው? ከዛ የትኞቹን ስትራክቸር ሰፕላይ ያደርጋሉ? እዚህ ድረስ ያየነው ኢንፌሪየር ሳሊቫቶሪ ኒኩለስ ከክራኒያል ነርቭ 9 ግሎሶፋሪንጂያል ነርቭ የሚወጣው ነው። ክራኒያል ነርቭ 10 ቫገስ ነርቭ ቶራሲክ እና አብዶሜን ላይ ያሉ ቪሰራዎችን ሰፕላይ እንደሚያደርግ አይተናል። እና እንደ አጠቃላይ የፋንክሽንስ ኦፍ ፓራሲምፓታቲክ ነርቭ ሲስተሙን ስናይ ሪስፖንስ የሚያደርጉት ማለት ነው። እዚህ ላይ ስለድ ብላችሁ ለመያዝ በቀላሉ ማለት ነው ስለድ ብላችሁ መያዝ ትችላላችሁ። እነዚህን እንዲጨምሩ ያደርጋል አክቲቪቲያቸውን። ያም ኤስ ሳሊቬሽን ምራቅ ላይ ማመንጨት አይደል? ሳሊቬሽን ላይ እንዲጨምር፣ ኤል ላክሪሜሽን እንባ ላይ፣ ዩ ደግሞ ዩሪኔሽን ሽንት ላይ ሽንት መሽናት፣ ዲ ዳይጀሽን እና ዲ ደግሞ ደፊኬሽን ሰገራ ላይ መውጣት ላይ የእነዚህን ስራ እንዲጨምር የሚያደርገው በፓራሲምፓታቲክ ጊዜ ነው። ስለዚህ እነዚህ ይጨምራሉ የእነዚህ አክቲቪቲዎች። ሌላ የሚቀንሳቸውስ? የሚቀንሳቸው ደግሞ የፓራሲምፓታቲክ ሲስተም በፋንክሽን ማለት ነው የሀርት ሬት እንዲቀንስ ያደርጋል፣ የልብ ምቱ እንዲቀንስ። ሌላ ደግሞ ዲያሜትር ኦፍ ኤርዌይ የብሮንከስ ምን ያደርጋል ነው ብሮንኮ ኮንስትሪክሽን ነው አይደል ያልነው። ስለዚህ እሱ እንዲቀንስ ብሮንከሱ ዲያሜትሩ እንዲቀንስ ወይም እንዲጠብ። ሌላ ደግሞ ፑፒል ምንድነው ያልነው ኮንስትሪክተር ፑፒሏ እንድትጠብ ነው ያልነው አይደል። ስለዚህ ዲያሜትር ኦፍ ፑፒሏ እንደዚህ እንድትጠብ ወይም እንዲያንስ ማለት ነው። እነዚህ እንዲቀንስ ያደርጋል። የእነዚህን አክቲቪቲዎች ደግሞ እንዲጨምር ይህ የፓራሲምፓታቲክ ነርቨስ ሲስተም በአጠቃላይ ያየነው የፓራሲምፓታቲክ ነርቨስ ሲስተም ከክራኒዮ ሳክራል አውትፍሎ የሚወጣው ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ እና ሸር እንዲሁም ሰብስክራይብ በማድረግ የደወል ምልክቷን መጫን ሳትረሱ አዳዲስ ቪዲዮዎችን ስንለቅ የማሳወቂያ መልእክት እንዲደርሳችሁ ስለሚሆን ማለት ነው። በቀጣይ ቪዲዮ ደግሞ የእነዚህ ፋይበሮች ሲሄዱ ታርጌት ኦርጋን ላይ ማለት ነው በምን አይነት ሪሴፕተሮች ይቀበሏቸዋል የሚሉትን የኮሊነርጂክ ሪሴፕተርስን የምናይ ይሆናል። እዛ ቪዲዮ ላይ እንገናኝ። ሰላም ሁኑ።